እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ቀኑን ነግራችኋለሁ፣ ትሪገሪንግ ፋክተሩን ነግራችኋለሁ። ያሁኑ ግን በዋናነት የተሳሰረው የጃዋር መሐመድ የሽብር ኔትወርክ የሰራው ነው። ይሄ መመርመር አለበት በደንብ። ታጣቂዎቹ የጃዋር የሽብር ኔትወርክ ውስጥ ያሉ ሰዎች ናቸው፣ ቀጥታ ግንኙነት ያላቸው ማለት ነው። አይታችሁ ከሆነ ሲዘግብ በቀጥታ መጥቶ ቦታዋ ላይ እንዲህ ነው አላለም። የሽብር ኔትወርኩን ያደራጀውን አካል ከልጅነቱ ጀምሮ ማለት ነው ኢትዮጵያ እያለ እኔ ከ3 ከ4 ሰው ነው የተለያየ መንገድ ያጠራሁት። ከኦኤምኤን ውስጥ ከነበሩ ከዛ ውጪ ከነበሩ እሱም በቅርበት ከሚያውቁ አካባቢውን ከሚያውቁ አካላት ነው ክሮስ ቼክ ለማድረግ አርጌ ነው የመጣሁት። የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ተናግረዋል። ፓትርያርኩ በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ የተፈጸመውን ጥቃት በመቃወም ለመንግስት አካላት እጅግ ጠንከር ያለ ማሳሰቢያን ሰጥተዋል። ቅዱስነታቸው ባስተላለፉት የሐዘን መልእክት ላይ 100 ዓመት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን እንዲሁም ደግሞ የምዕመናን ሕይወት በግፍ ማለፉን በተሰበረ ልብ እንደሰሙም ተናግረዋል። በተለይም ደግሞ ለጸጥታ ኃይሎች ቀጥተኛ መልእክት ያስተላለፉት ብፁዕነታቸው በስልጣን ዘመናቸው ለዜጎች ደህንነት በምትከፍሉት ዋጋ በታሪክ ትጠየቃላችሁ ብለዋል። በአርሲ ምድር በተደጋጋሚ የሚፈጸመው በደል በሁላችንም ውስጥ የቁጭት ጥያቄ ፈጥሯል ያሉት ፓትርያርኩ መላው ኢትዮጵያውያን ከተፈናቀሉ ወገኖች ጎን እንዲቆሙም ጥሪያቸውን አስተላልፈዋል። በማለዳው በሰበር መረጃ መጥቻለሁ። በኦሮሚያ ክልል በምስራቅ አርሲ ዞን በአስኮ ወረዳ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረ ጥቃት 37 ሰዎች መሞታቸው ተነገረ። መሰረት ሚዲያውን ዛሬ ሌሊት ባወጣው ዘገባ ላይ እንዳለው ከሆነ ከላይ በጠቀስኩላችሁ በአስኮ ወረዳ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረው ጥቃት 37 ሰዎች ከመገደላቸው ውጪ ቤት ንብረት ተቃጥሏል፣ ንብረትም ስለመዘረፉ ተነግሯል። በጥቃቱ በአስኮ ወረዳ በሚገኙ በጠለታ ገብርኤልና በኩፍቲና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን 2 ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ መውደማቸውን ከአካባቢው መረጃው ደርሶኛል ሲል ዘገባውን ያደረሰን መሰረት ሚዲያ ነው። ይህ ጥቃት በተለይም ትናንትና ግንቦት 24 ቀን 2018 ዓ.ም ተጠናክሮ መቀጠሉ ታውቋል። ታጣቂዎች መንግስትና ይህ ጉዳይ የሚመለከታቸው ክፍሎች ትኩረታቸውን ምርጫ ላይ ማድረጋቸውን መነሻ በማድረግ ጥቃቱን እያከናወኑ እንደሆነ ተናግሯል። ለመሰረት ሚዲያ በደረሰው መረጃ መሰረት በትናንትናው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በባግዶ አቦ፣ በሊንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ ተጠናክሮ ቀጥሏል ብሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረትና መኖሪያ ቤቶቻቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች ወደ ጫካ እየገቡ እንደሆነ መሰረት ሚዲያ አክሉ ጠቅሷል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል የሞከሩ ቢሆንም አሁን ግን ሁሉም ነገር ከአቅማችን በላይ ሆኗል ብሏል። ጥቃቱም ምርጫውን መነሻ በማድረግና የመንግስት የጸጥታ ኃይል ሙሉ ለሙሉ ትኩረቱን ምርጫ ላይ ማድረጉን ተከትሎ የተቀነባበረና የታቀደ ጥቃት ነው መባሉንም መሰረት ሚዲያ ዘግቧል። ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ ይህን ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይልም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ፣ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚመጣ ታውቁ? እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል ነበር። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል። ኃይል እግዚአብሔር እንደሆነ ሁሉ ሰይፉም የጌዴዎን። ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት። በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁ እናንተ ናችሁ። ስለዚህም አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻናችሁ ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናለሁ። ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቅ። ይሄ እኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት።
በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄንን ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣ። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለችው። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች ፍትህ ለአርሲ ወገኖቻችን፣ ፍትህ አርሲ ላይ ለሚገደሉ ኦርቶዶክሳውያን፣ ኦርቶዶክስ ስለሆኑ ማህተብ ስላሰሩ ብቻ በግፍ እየተገደሉና እየታረዱ ነው። ወገን ምንም ማድረግ ባንችል ድምጽ እንሆናቸው። ሁላችንም ቪዲዮ እየሰራን ይሄን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት ማድረጋችሁ እንዳረሱ ድምጽ እንሆናቸው። ቤተክርስቲያን እየተቃጠለች ነው። አርሲዎች ድረሱልን እያሉ ነው። አላ ነገ እኛ ላይ የሚደርስ ነገር ነው ይሄ። እኛ ላይ እስኪደርስ ድረስ ምንም አይመስለንም፣ ግን ነገ እኛ ቤት የሚመጣ ነገር ነው ይሄ ነገር እና ሁላችንም ድምጽ እንሆናቸው። ፍትህ ለአርሲ ወገኖቻችን፣ ፍትህ አርሲ ላይ ለሚገደሉ ኦርቶዶክሳውያን በሙሉ። ተዋህዶ ብረሳሽ ቀኝ ትርሳይ ባላስብሽ ምላሴ ከሰናጋዬ ጋር ይጣበቅ እያላችሁ ኮሜንቱን አጥለቅልቁልኝ፣ ሪፖስት ሼር ዲዩት አድርጉልኝ። የአርሲ ኦርቶዶክሳውያን ሰማዕታት እስኪ በረከታቸውን እናግኝ። እንደ በገ የታረዱትን እስከ የተቃጠለውን ቤተ ክርስቲያን እንዲጎብኝ። እኛ በሌሊት ተነስተን ወደ አርሲ እየገሰገስን ነው። አብረን ሰማዕት ለመሆን አብረን ለመሞት ለሃይማኖታችን ዋጋ ለመክፈል ወደ አርሲ ወጣቶች እየሄድን ነው። እግዚአብሔር አብሮ እንደሆነ እናቃለን። አብረን ሰማዕት እንሆናለን። አብረን የቤተ ክርስቲያንን ቃጠሎ እናያለን። ኦርቶዶክስ ተዋህዶ ፊደር ለትውልድ ቀርጻ ያስተማረች ነች። ኑ አብረን የአርሲ ሰማዕታት እንጎብኝ። ኑ የተቃጠለውን ቤተ መቅደስ እንይ። እስከ መቼ ነው የአንድ ሳምንት ጩኸት የአንድ ሳምንት አጀንዳ አድርገን የምንረሳው? እንይ። ኧረ ፍትህ ዳኛ ወዴት አለ? ከተማውስ ይሄን ጉድ ምን አለ? ለማይራራ አመፅ ለተሞላ ፍርድ የለም ወይ አደራ ለበላ። ቅዱስነታቸው አርሲ ላይ የተፈጸመውን ግፍ አወገዙ። ብፁዕ አቡነ ማትያስ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረ የጠለታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኮፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ብለዋል።
ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ የኔ ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይልም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚመጣ ታውቁ? እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል ነበር። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል። ኃይል እግዚአብሔር እንደሆነ ሁሉ ሰይፉም የጌዴዎን። ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት። በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁት እናንተ ናችሁ። ስለዚህም አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከቱ አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻናችሁ ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናለሁ። ኡስታዞቹ በአርሲ ወገኖች ላይ ለተፈጸመው ድርጊት ድምጽ በመሆን ጥልቅና መሪር ሐዘናቸውን ገልጸዋል። ኡስታዝ አህመዲን ጀበል የንጹሃን ደም ያላግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል፣ ግና እንዴትና መቼ እንዴት ስላለፉት ዓመታት በንጹሃን ወገኖችና በቤተ እምነቶች መስጊድና ቤተ ክርስቲያን ላይ የደረሱት ጥቃቶች የአንዱ ፈጻሚዎች እንኳ በህግ ቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ፣ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ ማምጣት አለመቻል አደገኛ ነው ሲሉ ኡስታዝ ያሲን ኑሩ ድርጊቱን ሀገር አጥፊ እኩይ ተግባር በማለት ስለ ሀገሬ ያገባኛል ይመለከተኛል የሚል ሁሉ ኃይሊል እንደሚገባ አሳስበዋል። ኡስታዝ አቡበክርም በሀገሩ ምድር በድህነት ህይወቱን እየመራ ለሚገኝ ንጹህ ህዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት፣ ለእልቂት፣ ለስደት መዳረጉ ልብ ሰባሪ ነው። ይህ የንጹሃን እልቂት በቃ ሊባል ይገባል ብለዋል። ሶስቱም መሪዎች ለተጎጂ ቤተሰቦች መጽናናትን እየተመኙ ፈጣሪ ፍትህን እንዲያሰፍንና ሀገራችንን ከጥፋት እንዲጠብቅ ዱዓ አድርገዋል። ይሄንን ድምጽና መልእክት አይቶ ያሳለፈ ኦርቶዶክሳዊ ወይንም ኦርቶዶክሳዊት ለአምስት ኦርቶዶክሳውያን ያላጋራ ኦርቶዶክሳዊ የተረገመ ይሁን። እስከዛሬ ተራግሜ አላቅም። ዛሬ ግን ይሄን ያደረገ የአርሲ ሰማዕታት አጥንት እሾህ ሆኖ ይውጋል። በቀዳሚ አንድ የመጽሐፍ ቅዱስ ገጸ ምንባብ ላስታውሳችሁ። በማቴዎስ ወንጌል ምዕራፍ 26 ቁጥር 52 ወይቤሎ እግዚእ ኢየሱስ አግባ ለመጥባህትከ ውስተ ቤታ እስመ ኩሎሙ ለመጥባህተ ያነስኡ በመጥባህት ይመውቱ። ሰይፍን የሚያነሱ በሰይፍ ይሞታሉ። አዎ ወደ ቤትህ አስገባት አለ ኢየሱስ ክርስቶስ አንዱን ደቀ መዝሙር። ይህንን ቃል የተናገረው ኢየሱስ ክርስቶስ የማዳን ስራውን በጊዜው በፍቅርና ራስን በመስጠት የሚከውነውን የማዳን ስራ እንዳያደናቅፍ ነበረ። ግን ለሁል ጊዜው አይደለም። አዎ ሰይፍን የሚያነሱ አራጆች አንገታቸው ሊቆረጥ ይገባል። ሰይፍን የሚያነሱ አረመኔዎች ጭንቅላታቸውን እንደ ኳስ ልንጫወትበት ይገባል። ሰይፍን የሚያነሱ አራጆች ጫንቃቸው ሊቆረጥ ሊደቅ ይገባል። ሰይፍን የሚያነሱ በሰይፍ መጥፋት አለባቸው። የአርሲ ሰማዕታት ለምንድን ነው ሁልጊዜ የሚሞቱት? እኛ ወጣቶች አይደለንም? ኦርቶዶክሳውያን አይደለንም? እኛ ወንድሞቻቸው ልጆቻቸው አይደለንም? መታደግ አንችልም? እንችል ነበር እኮ ነው ወይንስ የዲያቆን ሄኖክ ኃይሌ ጄኔሬሽን ኦርቶዶክሳዊ ትውልድ ነጠላን እየለበሰ ሁሌም ደስታ እንዳለ የባሳት ታንጣ እያለ ሁሌም እንዘምር? ነገሩኛ እስኪ እንደ ኢራቅ ጦር እንደራጅ። አይኤስኤስን ያጠፋው የተባበሩት ድርጅት ጦር ወይም ደግሞ የአሜሪካ ጦር አይደለም። ኪስ ቦታ እየገባ የኢራቅ ኦርቶዶክሳዊ ጦር ነው የደመሰሰው። የአርሲ ኦርቶዶክሳውያን ለመታደግ ብሎም ራሳችን ለመጠበቅ የራሳችን ጦር ያስፈልገናል። የሚጠብቀን ጦር እኮ የለም። አየ ነው። በየሳምንቱ ይሞታሉ፣ ይገደላሉ፣ ይረሸናሉ። ከዚህ በላይ ምን አይነት እልቂት አለ? እስከ መቼ?
በአዳነች አቤቤ የትውልድ ቀይ አርሲ ዞን አሰኮ ወረዳ ትናንት በተቀሰቀሰው መጠነ ሰፊ ጥቃት የ37 ምዕመናን ህይወት ማለፉና ከ200 በላይ መኖሪያ ቤቶች መቃጠላቸው ታወቀ። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትናንት በስቲያ ግንቦት 23 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ህይወት ማለፉ ተነግሯል። በጥቃቱ በአሰኮ ወረዳ በሚገኙት በጠለታ ገብርኤልና በኩፍቴና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በቀጥታ የተገኘው መረጃ ያሳያል። ይህ ጥቃት ትናንት ግንቦት 24 ቀን ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት እየተካሄደ መሆኑ ታውቋል። ለመሰረት ሚዲያ በደረሰው ወቅታዊ መረጃ መሰረት በዘዲቡ እሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካዎች በመሰደድ ላይ እንደሚገኙ ታውቋል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደረጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም መሳሪያ ነጥቀው ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢው ምንጭ በስልክ ተናግረዋል። ይህ በምስራቅ አርሲ ዞን አሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በሀገራዊ ምርጫው ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑን መረጃዎች ያሳያሉ። በወረዳው ስር በሚገኙ ጠላታ ጫፋ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እየተዘረፉ መሆኑ ተረጋግጧል። በዚህም የተነሳ ነዋሪዎቹ አካባቢያቸውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል። በተመሳሳይ ሁኔታ በዚህ ወረዳ በሚገኘው ካራ ኩፍቴና ቀበሌ የነዋሪዎች ቤቶች በተጠናከረ ሁኔታ እየተቃጠሉ በመሆኑ ህዝቡ የመድኃኔዓለምን ታቦት በክብር ይዞ ህይወቱን ለማዳንና ነዋያተ ቅድሳትን ከቃጠሎ ለመታደግ ወደ ሱንቴ አካባቢ መሸሹ ታውቋል። ይህ ጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ ያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላት ጫፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል ተብሏል። ከዚህም በተጨማሪ የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎችን በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መዳረጋቸው ተሰምተዋል። ነዋሪዎቹ በአሁኑ ሰዓት በጫካዎች ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪው ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በመግለጽ ላይ ይገኛሉ። ታዲያ ይህ ሁሉ ግፍና ጭፍጨፋ የሚፈጸምበት የአርሲ ዞኑ የአሰኮ ወረዳ የአዳነች አቤቤ ትውልድ ቀዬ መሆኑን ምንጮች ለሮሃ አረጋግጠዋል። ሆኖም ይህ ሁሉ ጭፍጨፋና ግድያ በአካባቢው ማህበረሰብ ላይ የተፈጸመ እና አዳነች አቤቤ ግን የደም ድግስ በሆነው ምርጫ ፌሽታ ላይ ናቸው። ምናልባትም ከጥቃቱ ጀርባና ቤተክርስቲያናት ከማውደሙ ሴራ በስተኋላ እጃቸው ይኖርበት ይሆናል ሲሉ አስተያየት ሰጪዎች ይናገራሉ። ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ። እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው አገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫሉ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል 100 ዓመት የቆየ ቤተክርስቲያን ማቃጠል
ሰውን መግደል ከሳምንት ሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር እንዴ ወገኖቻችን እኮ ናቸው እናቶቻችን አባቶቻችን እኮ ናቸው የሚሞቱት ቸርነት ነኝ ገጣሚ ቸርነት ወርሳሊ ቸርነት አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገር ሰራ እንዲያ ዋሳ አሪፍ ሆነች እንዲያ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው አድርንቀን ሳንጨርስ ሀዘናችን ይበዛል ባለቤት የሌለው ሀገር ነው የሚመስለው ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች አልመሰለኝም እኔ ምንም ከመንግስት አቅም በላይ ሆኖ አይደለም ምን ማለት ነው ሰላም አይቀድምም ምረቱን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ አብረን ለምን አናደንቅም ከንትን እኮ መንገድ መሄድ ተጀመረ ሰላም ሆነ ለምን አንልም በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን ለምን አንልም ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን እነሱንም አሰሯቸው ምን ሰማው ዜና ሁሌ ክፉ መንገድ መጠበቅ አልተቻለም ሰው በሰላም ገብቶ መውጣት አይችልም እንዲህ ነው የሚሆነው ሁሌ እንዲሰራንላችሁ ምረጡን ሰላም ስሩለት እባካችሁ ሰላም ስሩለት የሚታረደው ይቁም በእምነቱ ምክንያት የሚሞተው ይቁም ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ ራሳቸውንም መከላከል አይችሉም መሳሪያ አልታጠቁም ኦር በሆነ ነገር አልተደራጁም አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከመቼ ይቀጥላል ይሄ ነገር ትክክል አይደለም የእውነት የሚቀድመው እሱ ነው ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ አሁን ሰላም ነው አገሩን በል ስራችሁ የእናንተ ነው ይሄ የመንግስት ስራ ነው ስራችሁን ስሩ አድንቁም ብቻ አትበሉ የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው ሰላም መስራት ነው ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው እንደዚህ አይነት ነገር አላየንም ታውቃላችሁ እናንተም ጠብቁት ሰው ከሌባ ይልቅ ፖሊስ ይፈራል ጠብቁት ራሳችሁን
እንዴት ሰው አገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው ይሄ? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሞ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይሄንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ።